ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ ቻናሌ ቤተሰቦች ዛሬ እንግዲህ እንደምትመለከቱት ቀበና ተገኝተናል። እንግዲህ ቀበና ግድብ በየጊዜው በጣም እያስገረመን ነው የሚገኘው። በጣም ብዙ ለውጦች እየታዩበት ነው። እንግዲህ የዛሬ 2 ሳምንት አካባቢ አሳይቻችሁ ነበረ። እንግዲህ አሁን ላይ ደግሞ እንደምትመለከቱት በጣም ብዙ ለውጦች አሉት። እንግዲህ ያው ክረምት ከመግባቱ ጋር ተያይዞ ትንሽ ከበድ ያለ ዝናብ ነበር። እንግዲህ ከእሱ ጋር ተያይዞ ወንዞቹ ሞልተው ግድቡም እንደምትመለከቱት ሞልቶ እየፈሰሰ ነው የሚገኘው በላይ። ከዛም በተጨማሪ አዲስ የቀበና የሚል በአማርኛም በእንግሊዘኛም የሚበሩ ላይቶች ጽሁፍ ተገጥሟል። እንግዲህ እነዚህ ጽሁፎች በዚህ 2 ቀን የተገጠሙት። አሁን ላይም ገና አልተጠናቀቀም። የውስጥ የመብራት የሚበራው ፓርት እየተሰራ ነው የሚገኘው። እነዛ የምታዩቸው እሱን እየሰሩ ነው። ግድቡም እንደምትመለከቱት እንግዲህ ሞልቶ እየፈሰሰ ነው። እዛ በውሃው በሚወርድ ፏፏቴው ስርም መተላለፍ ያለው የምትመለከቱት እንግዲህ በዛ ውስጥ ሲኮን ደግሞ እንዴት ሊያምር እንደሚችል በጣም ነው የሚያምረው። በእርግጥ ወደዛ ገባ ብዬ ለማሳየት ለመቅረጽ ሞክሬ ነበረ። ያው ስላልተፈቀደልኝ ነው ወደዛ ገብቼ ያልቀረጽኩላችሁ። በሌላ ጊዜ ግን ወደዚሁ መጥቼ በስር በኩልም የማሳያችሁ ነው የሚሆነው። እንግዲህ ዛሬ የምንመለከተው ይሄን የቀበና ግድቡን እንዲሁም ደግሞ ከላይ ቼክ ዳምም አለው። ምናልባት ቀደም ብዬም ነግሬያችሁ ነበረ። ቼክ ዳም ደግሞ ከዚህ ዋናው ግድቡ ከመድረሱ በፊት እንደ ውሃ ማጣሪያ የሚጠቀሙበት ሌላ ግድብ ነው፣ አነስ ያለ ከዚህኛው። እሱንም ተመልክተን ከዚህ በተጨማሪ ደግሞ በዛኛው በፊት ለፊት ባለው ሳይድ መንገዱ ታርሶ ነበረ መንገድ ለመሰራት። እንግዲህ መንገዱም አስፓልት ለብሷል። እሱንም የምንመለከት ይሆናል ዛሬ። አየሩ እንግዲህ እንደምትመለከቱት ነው። ዝናብ በኃይለኛው ዘንቦ ስላባራ አሁንም ቢሆን ትንሽ ካፍ ያለው። እንግዲህ በዚህ ውስጥ ሆነን ነው ለእናንተ ቪዲዮ እያዘጋጀንላቸው የምንገኘው። ስለዚህ ሰብስክራይብ በማድረግ አበረታቱን። እንዲሁም ቪዲዮውን ሼር እና ላይክ በማድረግም ለሌሎችም ተደራሽ እንዲሆን የበኩላችሁን አጋርነታችሁን አሳዩኝ። ዛሬ እንግዲህ መነሻችንን ያደረግነው በኮከበ ጽባህ ትምህርት ቤት በኩል ነው። ከዛ ተነስተን እንግዲህ መጀመሪያ ላይ እንደተመለከታችሁት ፊት ለፊት ያለው የግድቡ የሚወርደውን ፓርትን የተመለከትነው። እንግዲህ እሱም ላይ የአዳዲሶቹ ቀበና የሚለው የሚበሩ ላይት ቴክስቶች አሉ፣ እነሱ ተገጥመዋል። እንግዲህ እነሱን አይተን ቀጥታ በጀርመን ኤምባሲ በኩል አልፈን እንግዲህ ቼክ ዳም ወደ ተሰራበት ወይም ወደ ቤላ መሄጃው እሱን ነው ተመልክተን እንግዲህ ድጋሚ ተመልሰን ወደ ቀበና አደባባይ የምንሄደው። በጣም የሚገርም ለውጥ ነው፣ ትመለከቱታላችሁ። በእርግጥ እንግዲህ ባለፈው ከመጣሁበት ራሱ ብዙ ለውጦች ተመልክቻለሁ። እዛ ፊት ለፊት የምትመለከቱት አስፋልት የተሰራበት ጋር እንግዲህ አነስ አነስ ያሉ ሱቆች፣ እንደገና ደግሞ የእግረኛ መረማመጃ ድልድዩ ይሄ ከፊት የምትመለከቱት እሱም ተሰርቶ ተጠናቋል። እንግዲህ ገባ ብዬ ለማሳየት ሞክሬ ነበረ ለመቅረጽ፣ ያው ገና ስለሆነ አልተፈቀደልኝም ለመግባት። ከሱ ሸገር ብሎ ደግሞ የእግረኛ መንገድ አለ፣ እንዲሁ የግድቡ አካል የሆነ በሱ መገረኛ መንገዱም እንዲሁ የተለያዩ ሱቆች ተሰርተዋል። እንግዲህ አስፋልቱ የተሰራው ደግሞ ከሱ ወደ ላይ ያለው ፓርት ላይ ነው። እንግዲህ በጣም ብዙ ለውጦች ነው ያሉት። አሁን ከቅርብ ጊዜ በኋላ ደግሞ የጀልባ ጉዞ ይጀመራል እዚህ ላይ። እንግዲህ እንደምትመለከቱት ውሃው በደንብ ሞልቷል፣ በቂ የሆነ ውሃ ይዟል። ስለዚህ እንግዲህ ግድቡ ሲጠናቀቅና ሲመረቅ የጀልባ ጉዞ የሚጀመር ይሆናል። ይህም እንግዲህ አዲስ አበባ ውስጥ የመጀመሪያው የጀልባ ጉዞ ያለበት ቦታ ያደርገዋል። በእርግጥ ከአሁን በኋላ ብዙ ቦታዎች ላይ ይጀመራል። እንግዲህ አዲስ አበባ ውስጥ እየለሙ ያሉ የወንዝ ዳር ልማቶች እንዲሁ ውሃ በደንብ መያዝ ስለሚችሉ ብዙ ቦታዎች ላይ የጀልባ ጉዞ ይጀመራል። ይሄ የምትመለከቱት እንግዲህ ጀርመን ኤምባሲ ፊት ለፊት ያለው የወንዝ ድልድይ ነው። እንግዲህ አዲስ ነው የተሰራው። ይሄም የመስታወት መረማመጃም ተደርጎለታል። ፊት ለፊት ያለችውም እንዲሁ ግድቡን መመልከቻ መቆሚያ ቦታ ነች።
እሷም እንግዲህ እንደምትመለከቷት ነች። የመስታወት መቆሚያ ነው ያላት። ከፊት የምንመለከተው የጀርመን ኤምባሲ መግቢያ ነው። ከዛ በዚህ በኩል ደግሞ የቀበና ወንዙ ድልድይ ወደ ግድቡ የሚያልፍበት ቦታ ነው። ይሄ ወንዙ ማለት ነው። እንግዲህ ይሄም የተለያዩ ዲዛይኖች እየተሰሩለት ነው የሚገኘው። እንግዲህ ከዚህ ተሻግረን ወደዛ ወደ አረንጓዴው ቆርቆሮ አልፈን ስንሄድ ነው ቼክ ዳሙን የምናገኘው። ስለዚህ አሁን እሱን ተመልክተን ቼክ ዳሙን ተመልሰን ወደዚህ ወደ ቀበና አደባባይ በሚወስደው መንገድ የተሰሩትን የአስፋልት መንገድ እና የተለያዩ ይሄ የሱቆቹን የእግረኛ መንገዱ ድልድዩ አለ አይደል ቀደም ያየነው፣ እሱን ተመልክተን እንግዲህ ጉዟችንን እናጠናቅቃለን። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን አጋርነታችንን እናሳይ። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት። እዛ አካባቢ ትሆን ምናምን ብዬ እዛ አካባቢ ነበርኩኝ እስካሁን። ኧረ እዚህ ወደ መስሪያ ቤት በላይ ተጉላለሁና ወጣ ለቅሶ ነበረ። ያው ነግሬሻለሁ አይደል? ቡና ላይ ደረሰ። የፈጣሪ ሰው አይደለም።
ልታሳይ የሚችለው ከልምድ
ይመስገን ሁሉ አማን ሁሉ ሰላም ነው። ሰላም ነው።